አውሩ። ፕሮቴስታንትና ኦርቶዶክስ አንድ ጊዜ ቆይ እስኪ። እሺ አውሪ። እኔ ምንም ጥያቄ እውነት ነው የምታወራ፣ እውነት እያወራ ነው። እሱ ግን አይደለም እያለ ነው። ስለሱ እኔ መመክረት ትዘክድ አንተ ታውቃለህ ማን እንዳመንክ። ኢየሱስ ጌታ ነው መቼውም ማለት ነው። ኢየሱስ ክርስቶስ ምድርን የገዛ ለምድር የሞተ ለሁሉም ሞቴ ነው። ይሄ የታወቀ ነው። ስለሱ ይሄ ነጭ ነው ስትል ይሄ ጥቁር ነው እያለ ነው። ለምንድን ነው የምትከራከረው? ለሽ ለምን እዚህ ጋር ሰው ይቀጥፋል ታዲያ? እውነቱን ለምን አይናገርም? ኢየሱስ ክርስቶስ መሲህ አይደለም አምላክ ነው። የዘላለም አምላክ ኢየሱስ ክርስቶስ መሲህ ላይ ግን እኔ ህይወትነት ማንገድ ይለኛል ከምታልፍ ሰማይና ምድር ቢያልፍ ይቀላል ብሎ በወንጌል ላይ ተናግሯል። ለምን ቃሉን ታሳልፋለህ? የት አንተ ነው እየዋሻችሁበት ያላችሁት ኢየሱስ ክርስቶስን? ወላሂ በአላህ ስም እላለሁ እዚህ ዓለም ላይ እንደ ክርስቲያኖች ኢየሱስን የዋሸበት የለም። አይሁዶች ራሱ እንደሱ አላሹበትም። ብዙ ሰው እዚህ ጋር እኮ አለ። ሰዎችን ከመቁጠር ማስረጃ አሳየን። ኢየሱስ ክርስቶስ አምላክ ነው አምልኩ ይብላል ብለሃል። አሳየን። ይሄን ትልቁ ላይ ነው ክፈት። አምላክ ነው አምልኩኝ ያለበትን ጠብቀኝ፣ 5 ደቂቃ አሳያለሁ። ታዲያ እስከ ትንሣኤ ቀን ጠብቃለሁ። ይሄን ካመጣህን የትክክል ዘጋግቸው የሚሄደው ሜት ሻንሻ ነች። ይሰማሻል? አንድ ቤት ሻንሽ ጥያቄ ነበረኝ። ጥያቄሽ ምንድን ነው? ካነች ማርያም እሺ አላህን ነቢያቶች ሳያዩት ነዋ ማለት ተጋርዶ ነዋ እያናገራቸው ያለት። እንደዚህ ፊት ለፊት አይደለማ እያናገራቸው ያለው። በቀጥታም አናግሯቸዋል። እየተያዩ አይደለማ። በቀጥታም በመልአክም በኩል አናግሯቸዋል። ማየት ሳይሆን ቃሉን ገልጦላቸዋል በቃል ደረጃ። ግን ያ ቃል የአላህ ማለት አላህ እያናገራቸው እንደሆነ በምን ሊያውቁ ይችላሉ? ማለት አሁን ለምሳሌ ግን ለቃል ይቅርታ ሰይጣንም እኮ አይገለጥም አይደለም። ግን አላህ መሆኑን በምንድን ነው የሚያውቁት? በጣም ጥሩ። ሰይጣን ስለ ራሱ መልካም ነገር ሊናገር ይችላል እንጂ በፍጹም ስለ ራሱ መጥፎ ነገር ሊናገር አይችልም። እንዳለ ሙሉ የቁርአንን ቃል ስትመለከች ሰይጣንን የሚያስጠነቅቅ ክፉ እንደሆነ የሚናገር ነው። ሰይጣን ቢናገር ኖሮ ራሱን እያሞካሸ ይናገር ነበር። ነገር ግን ሰይጣን የገሃነም ነው እያለ ቁርአን የሚናገር ቃል ነው። ሰይጣን እርጉም ነው እያለ የሚናገር ቃል ነው። ሰይጣን እርኩስ ነው እያለ የሚናገር ቃል ነው። ሰይጣን ጠላታቸው ነው ብሎ የሚናገር ቃል ነው። አይሻርላ በዚህ መረዳት ትችላለሽ። ቁርአንን ማን ያደረገው? ወማ ተነዘለት ቢሂ ሸያጢን ወማ የንበጊ ለሁም ወማ የስተጢዑን እያለ የሚናገር ነው። ስለዚህ ነው። ነገር ግን ይሄን ነገር ከይቅርታ ጋር እናነጻጽረው ከተባለ ሰይጣን የመጽሐፍ ቅዱስም የተናገረው ሰይጣን ነው ብንል ቀለል ይላል ይመስለኛል። ምክንያቱም የሰይጣን መልእክተኛ እንዳለው ጳውሎስ ራሱ ይናገራል። የመጽሐፍ ቅዱስ ጸሐፊ አንደኛው ጳውሎስ ምን ይላል? የሰይጣን መልእክተኛ አለኝ እያለ ቃል በቃል ይናገራል። መልእክተኛ ማለት እንግዲህ መልእክትን የሚያመጣና የሚሰጥ ማለት ነው። የሰይጣን መልእክተኛ አለው ጳውሎስ። ስለዚህ የመጽሐፍ ቅዱስ ጸሐፊዎች ሰይጣን መልእክተኛ አላቸው። የሰይጣን መልእክተኛ ብቻ ሳይሆን የመጽሐፍ ቅዱስ ጸሐፊዎች ሰይጣን ናቸው ተብለዋል። ማን ያለው ከተባለ ራሱ ኢየሱስ ክርስቶስ ወደ አንዱ ሐዋርያ ወደ መጽሐፍ ቅዱስን ከጻፈው መካከል ወደ ጴጥሮስ ዞር አለና አንተ ሰይጣን ነህ አለው። ኢየሱስ ምን አለ? አንተ ሰይጣን አለው። ማንን? አንዱን የመጽሐፍ ቅዱስ ጸሐፊ ጴጥሮስ ሰይጣን ነህ ብሎታል ቃል በቃል። ስለዚህ ሰይጣኖች ናቸው የጻፉት ማለት ነው። ሌላኛው ምንድን ነው? ለኢየሱስ ክርስቶስ ትልቅ ውለታ ውሏል ሰይጣን። እንደ መጽሐፍ ቅዱስ ምን አድርጎለታል ከተባለ የዓለምን መንግስታት ሁሉ በቅጽበት አሳይቶታል። አንድ ተራራ ላይ አቆሞ የዓለምን መንግስታት ማሳየት የሚችል ማን ነው ከአምላክ በስተቀር? ምክንያቱም በሰው ኃይል የሚሆን ነገር አይደለም። ይሄ እኔ አንድ ቦታ ላይ ቆሜ አይደለም የዓለምን መንግስታት በአቅራቢያ ያሉ ነገራቶችን በትክክል አላያቸው። አንተን እስከ መስማት መዝጋት ይሻላል። እውነት ነው የጌታ ሰው። ከዚያ በኋላ ምን አደረገን? ዲያብሎስ ኢየሱስ ክርስቶስን ወስዶ በተራራ ላይ አቆሞ የዓለምን መንግስታት በቅጽበት አሳየው። ይህ ሁሉ ይደንቃቸዋል። ዲያብሎስ ኢየሱስ ክርስቶስን እንደፈለገ ይፈትነው ነበር። ለ40 ቀን ያክል ፈትኖታል። ይህ ሁሉ ይገርማቸዋል። የመጨረሻው ምንድን ነው? የዚህ ዓለም አምላክ ሰይጣን ነው ተብሏል መጽሐፍ ቅዱስ ላይ። የዚህ ዓለም አምላክ ዲያብሎስ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ጳውሎስ የዚህ ዓለም አምላክ ዲያብሎስ ነው ብሏል። ስለዚህ ሰይጣን አምላክ እኮ ነው እንደ መጽሐፍ ቅዱስ ቃል በቃል አምላክ የተባለው መጽሐፍ ቅዱስ ላይ ነው። ይሄን ማለት ይፈልጋላ። ቃል በቃል የዚህ ዓለም አምላክ ዲያብሎስ እንደሆነ ተናግሯል። ኢየሱስ ክርስቶስ ቃል በቃል የዚህ ዓለም ገዢ ዲያብሎስ እንደሆነ ይናገራል። ምን ይሻላል? በጣም ሰይጣን ያለው ቦታ ምንድን ነው በቁርአን ላይ ብላችሁ መታችሁ ብታዩ በጣም የተረገመ የተዋረደ ነው።
ቃለ ክሩጅ ሚን ሃዚሂል ኡመም መድሑራ ነው ያለው አምላካችን አላህ ሱብሓነሁ ወተዓላ። ከዚህ የተዋረድክና የረከስክ ስትሆን ውጣ ከዚህ ብሎ ነው ያባረረው በቁርአን ላይ። ለአምለአነ ጀሀነመ ሚንከ ወሚመን ተቢዐከ ሚንሁም አጅመዒን አለው። በአንተና አንተም በተከተሉ ሁሉ ገሃነምን እሞላታለሁ ብሎ ነው ያባረረው። ጋሻላል በአንተና አንተም በተከተሉ ገሃነም ትሞላለች አለው። ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱዋ ይለዋል። ሰይጣን ጠላታችሁ ነውና ጠላታችሁ አድርጋችሁ ያዙት ይለናል አምላክ አላህ ሱብሓነሁ ወተዓላ። አያችሁ ኢነ ሸይጣነ ሊልኢንሳኒ ዐዱው ሙቢን ይላል። ሰይጣን ለሰዎች ግልጽ የሆነ ጠላት ነውና ተጠንቀቁት እያለ ይናገራል። ለዐነሁ ላህ ይላል። ሰይጣንን እኔ አምላክ አላህ ረግሜዋለሁ እያለ ይናገረዋል። በጣም የረከሰና የተዋረደ ቦታ ነው ያለው። ኢነ ዒባዲ ለይሰ ለከ ዐለይሂም ስልጣን፣ አንተ በባሪያዎች ላይ ስልጣን የሚባል የለህ ውጣ ከዚህ ብሎ ያባረረው። ይሄን ሁሉ ብሎት ሳለ ነገር አይችልም። እሺ እና ይሄን ይመስላል። ጥያቄ ካለሽ መቀጠል ትችላለሽ። ከነቢዩ መሐመድ በፊት የነበሩት ሰዎች ጀነት ይገባሉ ጥሩ ስራ ቢሰሩም? አዎ አምላክ አላህ ስብሐነሁ ወተዓላ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት በየዘመናቱ ነቢያትን አስነስቷል። እነዚያ ነቢያቶች ስለ አንዱ አምላክ ስለ አላህ ሰብከዋቸዋል። አላህም በብቸኝነት የተገዛና እነዚያን ነቢያቶች የተከተለ ጀነት ይገባል። ለምሳሌ ማስረጃ ልስጥሽ። መሲሁ የማርያም ልጅ ሲያስተምር ምን አለ? ወቃለ ልመሲሑ ያ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ ላሁ ዐለይሂ ልጀነተ ወመእዋሁ ናር አለ። መሲሁ ለእስራኤላውያኖች እንዲህ አላቸው፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ አላህን ተገዙ። እነሆ በአላህ ላይ ሌላን አካል ያጋራ ሌላን አካል ያመለከ ግን ገነት በእርሱ ላይ እርም ሆናበታለች፣ መመለሻውም እሳት ገሃነም ነች ብሎ ነገራቸው። ስለዚህ መሲሁ ምን አስተምሯል? አንዱን አምላክ በብቸኝነት ከተገዛችሁ ገነትን ትገባላችሁ፣ እርሱን ከካዳችሁ ግን ገሃነም ትገባላችሁ ብሎ አስተምሯቸዋል። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ትውልዶች ነቢያቶችና ተከታዮቻቸው የገነት ናቸው ብለን እናምናለን። ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም አነቢዩነ ፊል ጀና ብለው ተናግረዋል። የቀደሙኝ ነቢያቶች ሁሉ የገነት ናቸው ብለው ተናግረውላቸዋል። በጣም ይወዷቸው ነበር፣ በጣም ያከብሯቸው ነበር። መሲሁን ሲያነሱ ነቢዩ ሰለላሁ ዐለይሂ ወሰለም ላሳያቸው እችላለሁኝ። ጻድቁ ሰው እያሉ ነው የሚያነሱት። ወአቁሉ ከማ ቃለ ልዓብዱ ሷሊሕ ይላሉ። ጻድቁ የአላህ አገልጋይ እንደተናገረውን የምናገራለህ ይላሉ። ጻድቁ ነው የሚሉት ብዙ ቦታ ላይ ሲያነሱ ገባቸዋል። ማርያምን ነቢያችን ሰለላሁ ዐለይሂ ወሰለም ጻድቋ ሴት እያሉ ነው የሚያነሷት። ከሙለ ሚን ሪጃል ከሲር ወለም የክሙል ሚን ኒሳ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ኸዲጃ ጻድቋ እያሉ ነው የሚያነሷት። ገባቸዋል። ስለ አብርሃም አንዴ የተነሳ ያ ኸይረ ናስ አሏቸው ነቢ ሰለላሁ ዐለይሂ ወሰለም ሰዎች መጥተው አንተ የሰው ሁሉ መልካምና በላጭ ሰው ሲሏቸው ነቢ ሰለላሁ ዐለይሂ ወሰለም እውነትም የሰው ሁሉ በላጭና መልካም ናቸው፣ ግን ነቢያቶች እንዲረሱ አልፈለጉም እና ምን አሉ? ላ ኸይረ ኢላ ኢብራሂም አሏቸው። ከአብርሃም በላይ ማንም መልካም የለም እናንተ ብለው ተናገሯቸው። በጣም ነው የሚወዷቸው ነቢያቶችን። ለነቢያቶች በጣም ልዩ ክብር እንድንሰጥ አሳይተውናል፣ አስተምረውናል። ቸዋል ነቢያቶች ከእኛ ሁም ዐለ ረእሲ ወልዐይን ከዓይናችን በላይ ከራሳችን በላይ በጣም የምንወዳቸው የምናከብራቸው ናቸው። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶችና ተከታዮቻቸው ሁሉ አንድና ብቸኛ የሆነውን አምላክ በእርሱ ላይ ቅንጣትን ሳያጋሩ የተገዙ በዚያው ላይ ጸንተው የሞቱ ሁሉ የገነት ናቸው ብለን እናምናለን። አይ እሺ፣ አሁን ዘለቀ ማስረጃውን ያምጣውና ከዛ የእስላምና ማለት መሰረታዊ የሆነች ነገሮች ንገረኝ። መርሐባ። እሺ፣ የእስልምና መሰረት አንድና ብቸኛ የሆነውን አምላክ አላህ ስብሐነሁ ወተዓላን በብቸኝነት መገዛት ነው። ከእርሱ ላይ ቅንጣትን ሳታጋሩ እርሱም በብቸኝነት መገዛት ሀላሁ ይበልጥ ደግሞ ኢንሻአላህ አቡከር አለ አቡከር አለው። ሰላም አለይኩም። ወአለይኩም ሰላም። ወአለይኩም ሰላም። ራለው ቀደም ነበርኩኝ እኮ እሱ ትቀጣለህ። ጠፍተሃል። ትቀበላለሽ። አይ አቡከር ቀጥላቸው። እሺ ሌሎች ልጆች ገስት ካሉ ክርስቲያኖች ገብታችሁ በስነስርዓት ተወያዩ፣ በስነስርዓት ጠይቁ። አንድ ነገር ለብቻ ልንገራችሁ። እስልምና ላይ ብቻ ጥያቄ ተጠየቃችሁ የዛኔ በእስልምና ይመለስላቸዋል። አነጻጸራቸው የምትጠይቁ ከሆነ ደግሞ አትንኩብን መጽሐፋችንን አትበሉ። እውነትን ለማወቅ ያክል ያነሱላቸዋል። ሙስሊም ልጆች ካነጻጸራችሁ ይነጻጸራል። እሺ አይ ክርስትና ላይ ብቻ ከሆነ ደግሞ ክርስትና ላይ ብቻ ይወራል።
አይ እስልምና ላይ ብቻ ከሆነ እስልምና ላይ ብቻ ሙስሊሞች በዚህ ስርዓት ነው የሚሄዱት። አነጻጽሮ ከተነሳ ግን ከሁለቱም ከተነሳ ከሁለቱም መነሳቱ አይክፋችሁ። አላማችሁ እውነት ላይ ለመድረስ ይሁን እውነትን ለማወቅ ይሁን ይራጫል አይደለ? የሆነ ሃይማኖት የግል ንብረት አድርጋችሁ አትያዙት። አምላክ በነቢያት በኩል የደነገገው መንገድ አለ፣ ያንን እናገኝ የሚል አላማ ይኑረን ሁላችንም። ገብታችኋል? አላማችን ወደ አምላካችን መቅረብ ነው። ያን ነቢያቶች አስተምረው የተሄዱትን መንገድ የትኛው ነው ወደ እውነተኛው አምላክ የሚያደርሰው መንገድ የትኛው ነው የሚለውን ማወቅ ይሆን አላማችሁ። ገብታችኋል? በዚህ መልኩ ሲሆን ጊዜ ውይይቶች፣ ንግግሮች በጣም አንተ ስለምትከተለው ስለ እስልምና እምነትና ስለ ክርስትና እምነት ማለትም ክርስቲያኖች ተሳስተዋል የምትለውን እና እስልምና ሀቅ አለው የምትለውን በትንሹ ብታስረዳኝ ደስ ይለኛል። እሺ፣ በጣም ጥሩ። እንግዲህ እስልምና ሃይማኖት፣ ክርስትና ሃይማኖት እንደው ትክክለኛ የትኛው ነው የሚለውን በአንድ ደቂቃ ለማወቅ እንዴት ነው የምታደርጉት? ሁለታቸውም እንደየመጽሐፋቸው ነው መዳኘት ያለባቸው። አንዱ በሌላው ላይ አይናገር የሚለውን እንተወና ፍትሃዊ ሆነን ክርስትና እንደ ክርስትና መጽሐፍ አለ የራሱ ራሳቸው የሚያምኑበት፣ ሙስሊሞች ደግሞ ራሳቸው የሚያምኑበት የራሳቸው መጽሐፍ አለ። ለመሆኑ ትክክለኛውን እምነት አምላክ በነቢያት በኩል የደነገገው የሚባለው የትኛውን ነው የሚለውን ለማወቅ አምላክ ነው ሃይማኖትን መደንገግ ያለበት። ከዚያም በኋላ ነቢያቶች ያንን ተቀብለው ለትውልድ ይሰብኩታል። ገብታችኋል? በዚህ መንገድ ነው ሃይማኖት እውነተኛ ሊሆን የሚችለው። ይሄ ነው ሚዛኑ። ነገር ግን አምላክና ነቢያቶች ካልደነገጉት የማያውቁት ከሆነ ይህ እምነት ስህተት እምነት መሆኑን ትረዳላችሁ። ይህ ሚዛን ከያዛችሁ በቁርአን ላይ እስልምናን አምላክ አላህ ደንግጎታል ወይ ከተባለ አዎ፣ ኢነ ዲነ ዒንደ ላሂ ልኢስላም ይላል በሱራ አልዕምራን ላይ ምዕራፍ 3 ቁጥር 19 ላይ ትክክለኛው እምነት ከእኔ ከአምላካችሁ ከአላህ ዘንድ እስልምና ሃይማኖት ነው እያለ ይናገራል። ወረዲቱ ለኩም ልኢስላመ ዲና ይላል ሱረት ልማኢዳ ላይ እስልምናን ሃይማኖት ብቻ ወድጄላችኋለሁ እያለ ይናገራል። እንዲሁም ለቀደሙት ነቢያት ሁሉ ደንግጎት እንደነበር ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ ይላል አምላክ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረውን አለ። ስለዚህ አምላክ ራሱ የደነገገው እንደሆነ ለነቢያት ያዘዘባቸው እንደሆነ ይናገራል በዚህ ጋር። እንዲሁም ነቢያቶች በሁለተኛ ደረጃ የሰበኩት ሃይማኖት መሆኑን ታገኛላችሁ በቁርአን ላይ። ወያዕቁብ ያ በንየ ኢነ ላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ መርጦላችኋል፣ አደራ ልጆቼ ሙስሊሞች ናችሁ እንጂ አትሙቱ አላቸው ይላል። ስለዚህ አምላክ አዞበታል፣ ነቢያቶችን አዞበታል፣ እንዲሁ ነቢያቶች ትውልዳቸውን ሰብከውበታል። ስለዚህ ከአምላክ ዘንድና ከነቢያት ዘንድ እውቅና ያለው ሃይማኖት እንደሆነ ከዚህ መረዳት እንችላለን። ክርስትናን ደግሞ እንደራሱ መጽሐፍ እንመልከት። ለመሆኑ እግዚአብሔር ክርስትና ሃይማኖትን ደንግጎታል ወይ መጽሐፍ ቅዱስ ላይ? ወይም ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ? እንዲሁም ነቢያቶች ክርስቲያን ሆኖ ብሎ ትውልዳቸውን የሰበኩበት ቦታ አለ ወይ? ላ በፍጹም የለም። አንዲት ቦታ ላይ እግዚአብሔር ክርስቲያን ሆኖ ብሎ ነቢያቶችን ያዘዘባቸው ቦታ የለም። ነቢያቶችም ልክ እንዲሁ አንዲት ቦታ ላይ እኛ ክርስቲያኖች ነን ወይም እኔ ክርስቲያን ነኝ አለ። ልክ በቁርአን ላይ ነቢያቶች እኔ ሙስሊም ነኝ እንደሚሉ ማለት ነው። ኖሕን ብንወስድ ለምሳሌ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል ቃል በቃል እኔ ከሙስሊሞች እንደሆን ታዘዣለሁ እያለ ይናገራል። አያችሁ። ነገር ግን ይህን መጽሐፍ ቅዱስ ላይ ስንወስድ ጊዜ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም። ነቢያቶችም ክርስቲያን ሆኖ ያሉበት ቦታ የለም። ነቢያቶችም ልክ እንደሆነ የክርስቲያን ልጅ ብሎ የተናገረ የለም። አንድ የነቢይ ስም ተጠቅሶ አከሌ ነቢይ ክርስቲያን ነበር የሚል የለም። በቁርአን ስትመጡ ግን አብርሃም ሙስሊም ነበር የሚል ቃል በቃል ታገኛላችሁ። መካነ ኢብራሂም የሁድየን ወላ ነስራንየ ወላኪን ካነ ሐኒፈን ሙስሊማ አብርሃም ሙስሊም ነበር ይላል። ክርስቲያን መጽሐፍ ቅዱስ ላይ ሄዳችሁ አንድ ነቢይ ለታሪክ ተጠቅሶ እንደው አከሌ ነቢይ ክርስቲያን ነበር የሚል አታገኙ። ስለዚህ ከአምላክ ዘንድና ከነቢያቶች ዘንድ እውቅና ያለው ሃይማኖት ኢስላም እንደሆነ ከዚህ ትረዳላችሁ። ክርስትና እንደ መጽሐፉ ሄደን ስናየው ጊዜ አምላክ መሆኑ ነቢያቶች አንዲትም ቦታ ላይ ክርስቲያን ሆኖ ብላ ያዘዙበት ቦታ አታገኙም። ከአምላክ ዘንድና ከነቢያት ዘንድ እውቅና የሌለው ሃይማኖት ደግሞ የተሳሳተ ሃይማኖት እንደሆነ አምላክና ነቢያቶች የማያውቁት ሃይማኖት እንደሆነ ትረዳላችሁ ማለት ነው። ይህን ይመስላል ለኔ። እሺ፣ ሰላም አለይኩም። የት አድርግ ጨርስ። እሺ፣ በጣም ይቅርታ አንድ ጥያቄ የሚጠይቅህ እና ቁርአን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰዓት ወይም በእሳቸው ሰዓት እንደወረደ ነው የሚታመነው ወይስ ከዛ በፊት የነበረው ነቢያቶች በሙሉ በነ ሙሳም በነ ኢብራሂምም ሰዓት ነበረ ወይ? ያ ቁርአን ከሰማይ ወርዶ ነበር ወይ በዛ ሰዓት?
እሺ በየነብያቱ ዘመን አምላክ አላህ ሱብሓነሁ ወተዓላ መለኮታዊ መጽሐፍን ያወርድላቸዋል ወይንም በቃሉ ያናግራቸዋል። ቁርአን የወረደው መቼ ነው ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ በተደረጉበት ጊዜ ነው። ከዚያ በፊት ቁርአን አውርዶላቸው ነበር ወይ ለየነብያቱ ከተባለ አዎ፣ በነብያቶች ላይ የወረዱት ቁርአን የሚል ስያሜ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ቁርአኑ ዳውድ፣ ቁርአኑ ሙሳ፣ ቁርአን ዒሳ እያሉ ጠርተዋቸዋል። ለዳዊት የተሰጠ ቁርአን፣ ለሙሴ የተሰጠ ቁርአን፣ ለዒሳ የተሰጠ ቁርአን እያሉ ጠርተዋቸዋል። ቁርአን ማለት የሚነበብ ቃል ማለት ነው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በቀደሙት ነቢያቶች ላይ ቁርአን አውርዶላቸው ነበር ማለት እንችላለን። ያ የተወረደውን ነቢ ሰለላሁ ዐለይሂ ወሰለም ቁርአን እያሉ ይጠሯቸው ነበር። ታዲያ ዛሬ ቁርአናቸው ላይ ይገኛል ወይ የነዚያ ነቢያቶች አስተምሮ ምን እንደነበር ለማወቅ ከተባለ አሁ አምላክ አላህ ሱብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ጥቅልል አድርጎ የቀደሙትን ነቢያት ሁሉ አስተምህሮ በቁርአን ላይ ሰብስቦ ሰጥቷቸዋል። ዛሬ ላይ አብርሃም ምን አስተማረ የሚለውን ሙሉ በሙሉ አላህ በቁርአን ላይ አልሐምዱሊላህ ጠቅሶልናል። ሙሴ ምን አስተማረ፣ መሲሁ ምን አስተማረ፣ ኤልያስ ምን አስተማረ፣ ኤልሳ ምን አስተማረ፣ አብርሃም ምን አስተማረ፣ ያዕቆብ ምን አስተማረ፣ ኢስሐቅ ምን አስተማረ፣ ዮሴፍ ምን አስተማረ፣ ኢዮብ ምን አስተማረ፣ ዘከርያስ ምን አስተማረ፣ ዮሐንስ ምን አስተማረ፣ ሕዝቅኤል ወይም ዙልኪፍል ምን አስተማረ፣ ኤልሳ ምን አስተማረ፣ እንዳለ የሁላቸው ነቢያቶች ትምህርት አላህ ሱብሓነሁ ወተዓላ ጥቅልል አድርጎ አንተ ደግሞ የመጨረሻ ሰላም ይሰማለሁ? ይሰማል። አቀጥ እሺ፣ እንዴት ነህ? ደህና አልሐምዱሊላህ። እንድታስተምረኝ ፈልጌ ነበር። እሺ፣ ክርስቲያን ነሽ አይደል? አዎ። እሺ፣ አዳምጪኝ። እሺ፣ እሺ፣ እሺ። የመጀመሪያ ሊማረው የሚገባ የሰው ልጅ ምንድን ነው ከተባለ የፈጠረልን አምላካችንን ማወቅ ነው። ለምን መጣን እዚህ የሚለውን በቀጣዩ ላይ እንሄዳለን። ለምን ፈጠረን እርሱ የሚለውን እንሄዳለን። ገብታችኋል? አምላክ አላህ ሱብሓነሁ ወተዓላ ስለ እርሱ እንድናውቅ ዘንድ የዚህ ዓለም ፈጣሪ ከመካከላችን እኛን የሚመስሉ ነቢያት ተብለው የሚጠሩን መርጦ በመልአክ በኩል ወይንም በቀጥታ አናግሯቸው የደነገገላቸው ሕግና ስርዓት አለ። ያን እንዲከተሉ የሰው ልጆችንም እነዚህ ነቢያት የተባሉ አካሎች እንዲያስተምሩ አምላክ አዟል። አምላክ አላህ ሱብሓነሁ ወተዓላ በነቢያቱ በኩል አንድና ብቸኛ የሆነ አምላክ እንደሆነ አሳውቋቸዋል። ለእርሱ በአንድነቱ ላይ ሁለትነት ሶስትነት አጋር እንደሌለው አሳውቋቸዋል። አምላክ በእነዚህ በነቢያት በኩል ለዘላለም ሕያው እንደሆነ ሊሞት የማይችል አምላክ ወይንም መሞት የማይገባው አምላክ እንደሆነ ይነግራቸዋል። በእነርሱ በኩል የደነገገላቸውን ብቸኛው መለኮታዊ ሃይማኖት አለ፣ ኢስላም እንደሆነ ይነግረናል። አላህ በነቢያት በኩል የደነገገውን ሃይማኖት ሲነግረን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ክርስቶስን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት ትክክለኛ ሃይማኖት እስልምና ነው እያለ ይናገራል። ይህን እስልምናን ተከተሉ እያለ በበርካታ ቦታ ላይ ያዛል። ነቢያቶችንም ያዛቸዋል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል አላህ። አደራ ባሪያዎች ሆይ ሙስሊሞች ናቸው እንጂ እንዳትሞቱ እያለ ይናገራል። ነቢያቶችም ይሄንን ይሰብካሉ። ያዕቆብን ብንወስድ ምን አለ ያዕቆብ? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ልጆቼ ሙስሊሞች ናቸው እንጂ አትሙቱ አላቸው ይላል። ይህን መንገድ እንድንከተልም አዘዋል ነቢያቶች። የዚህ ታዲያ የሃይማኖት የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድን ነው አሉ ነቢያቶች። ምን እንድናደርግ አዘዙን ከተባለ አንድና ብቸኛ የሆነውን አምላክ በብቸኝነት አምልኩት የሚል ትእዛዝ ነው ይዘው የመጡት። ለምሳሌ ኑሕን ብንወስድ ምን አለ ኑሕ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውም ኢዕቡዱላህ ማ ለኩም ሚን ኢላሂን ገይሩ። ኑሕ ምን አለ ለህዝቦቹ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ማን ተነሳ? ሁድ ተነሳ። ሁድ ማንን አስተማረ? ምን ሰበከ? ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውም ኢዕቡዱላህ ማ ለኩም ሚን ኢላሂን ገይሩ። ወደ ዓድ ነገዶችም ሁድ የሚባልን ነቢይ አስነሳሁላቸው ላኩላቸው አለ አምላክ አላህ። ምን አስተማረ ይሄ ነቢይ ከተባለ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ማንን አስነሳ? ሷሊሕ የሚባልን ነቢይ አስነሳ። ሷሊሕ ምን አስተማረ? ወዴት እስተላከ? ቃለ ስብሓነሁ ወተዓላ ወኢላ ተሙድ አኻሁም ሷሊሕ ቃለ ያ ቀውም ኢዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ አለ። ነቢያችን አላህ ስብሓነሁ ወተዓላ ይላል ወደ ተሙድ ነገድም ሷሊሕን ላኩላቸው አለ። እርሱም ምን አላቸው? ህዝቦቼ ሆይ
አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው። ከዚያ በኋላ ማንን አስነሳ? አብርሃምን አስነሳ። አብርሃም ታዲያ ምን አስተማረ? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ለህዝቦቹ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አላህን ተገዙ ብሎ ግን አላቆመም። ባዕድ አምልኮ የተሰራበት ዘመን ስለነበር ምን አላቸው? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አላቸው። ያ ሰላም፣ እናንተ ከአላህ ውጭ የምታመልኳቸው ሁሉ ግን ጣዖቶች ናቸው ብሎ ገለጻቸው። ወተኽሉቁነ ኢፍካ፣ በራሳችሁ ጊዜ ቅጥፈትን ፈጥራችሁ ነው አላቸው። አማልክት ናቸው ያላቸዋቸው ከአላህ ውጭ የራሳቸው የሰው ልጆች ፈጠራዎች እንጂ በፍጹም አምላክ አይደሉም አለ አብርሃም። እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ለእናንተ ሲሳይ ሊለግሷቸው ሆነ ሊነሷቸው አይችሉም፣ አቅሙ የላቸውም አለ። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። አላህን በብቸኝነት ተገዙት አለ። ስለዋለላቸውም ጸጋ እርሱን ብቻ አመስግኑት፣ እርሱንም ብቻ ተገዙ፣ በምትሞቱም ጊዜ የምትመለሱት ወደ እርሱ ነው አላቸው ይላል። በዚያው ጊዜ በአብርሃም ጊዜ ማንን አስነሳ? ሎጥን አስነሳ፣ እርሱም ይህንኑ ሰበከ። በዚያው ጊዜ ማንን አስነሳ? ኢስማኤልን አስነሳ፣ እነርሱም ይህን ሰበኩ። እነ ኢስሐቅ ተነሱ፣ እነ ዮሴፍ ተነሱ። ዮሴፍ ዓለይሂ ሰላም ዮሴፍ ምን ሰበከ ከተባለ ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዓለይና ወዓላ ናሲ ወላኪነ አክሰረ ናሲ ላ የሽኩሩን አለ። ዮሴፍ ምን አለ? ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ፣ እኔ የአባቶቼን መንገድ ተከትያለሁኝ። የማንን? የአብርሃምን፣ የኢስሐቅን፣ የያዕቁብን። ምን ነበር መንገዳቸው? ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ አለ። እኔና እነዚህ የጠቀስኩላችሁ አባቶቼ ቅድመ አያቶቼ እና አብርሃምና ኢስሐቅና ያዕቆብ በአንዱ በአላህ ላይ የምናጋራ አልነበርንም አለ። አለቀ። አንዱን አምላክ በብቸኝነት የምናመልክ ነን። ዛሊከ ሚን ፈድሊላሂ ዓለይና አለ። ይህ አላህ በእኛ ላይ የዋለልን ከዋለልን ጸጋና ትሩፋት ነው። ወዐለ ናስ፣ ይህን ጸጋ በበርካታ ሰዎችም ላይ ውሎላቸዋል። ወላኪን አክሰረ ናስ ላ የሽኩሩን፣ ነገር ግን አብዛኞቹ ሰዎች ይህን ጸጋ አያመሰግኑም አለ። አልሐምዱሊላህ ዐላ ኒዕመቲል ኢስላም፣ አልሐምዱሊላህ ዐላ ኒዕመቲት ተውሂድ። አላህ ተውሂድን ስለሰጠን ኢስላምን ስለሰጠን፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ ብሎ ሰበከ። ልክ እንደነ አብርሃም፣ እንደነ ኢስሐቅ፣ እንደነ ያዕቆብ በእስራኤል ምድር ላይ አላህ አስነሳው። እርሱ ተአምራዊ በሆነ መንገድ አስገኘው። ያለ ወንድ ከሴት ብቻ አላህ ሱብሓነሁ ወተዓላ ፈጠረው። ከማን? ከጻድቋ ከማርያም። ማርያም ጻድቅ ነች ብሎ አላህ ቃል በቃል በቁርአን ላይ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ቦታቸው ምንድነው? እነዚህ አቃሎች በኢስላም የሚለውን እንገራቸው። ማርያም ጻድቅ ነች ተብላ ብቸኛዋ በቁርአን ላይ የተጠቀሰች ሴት እርሷ ነች። ሲጀመር ስሟ በቁርአን ላይ የተጠቀሰች ብቸኛዋ ሴት እርሷ ነች። ጻድቅ ነች ብሎ አላህ በቁርአን ላይ ጠቅሷታል። ወኡሙሁ ስዲቀቱን አለ፣ እናቱ ግን ጻድቅ ነች አለ። ሌላስ ንጽሕት ነች ተብላለች በቁርአን። መልአኩ ጅብሪል መጥቶ ምን አላት? እነሆ አምላክሽ አላህ መርጦሻል፣ የተመረጠች ነች እርሷ። ወስጠፋኪ ወጠሃረኪ፣ እንዲሁም ደግሞ አንጽቶሻል፣ ንጽሕት ነሽ አላት። ወስጠፋኪ ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶችም ሁሉ ተመርጠሻል አለች። በእርሷ ዘመን ከዓለማት ሴት እንደ እርሷ የጸደቀ ማንም የለም ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ምን አሉ? ስለ ምድራዊ ህይወቷ የተናገሩትን፣ ስለ ቀጣዩ ዓለም ህይወቷ የተናገሩትን ልንገራችሁ። ሁለት ሐዲሶች ነቢያችን ሰለላሁ ዐለይሂ ወሰለም ስለ ማርያም ምድራዊ ህይወቷ የጽድቅናን የተጎናጸፉ ምሉዕነትን የተጎናጸፉ በርካቶች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሴቶችም እንደዚያው አሉ። ከእነርሱም መካከል አንደኛዋ ማርያም ነች አሉ። በቃ ጻድቅ ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋታል። በምድር ላይ ጸድቃለች ተብላለች። እሺ በቀጣዩ ዓለም ዕጣ ፈንታዋ ተገልጿል ወይ? አዎ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አፍضل نساء اهل الجنه اربعه وهم مريم وآسيا وفاطمه وخديجه አሉ። የገነት ታላላቅ ሴቶች አራት ናቸው አሉ። እነርሱም አንዷ ማርያም ነች ብለው ተናገሩ። ያ ሰላም። በምድራዊ ህይወቷ ጻድቅ ነች፣ በቀጣዩ ዓለም ህይወቷ ደግሞ የገነት ነች ብቻ ሳይሆን የገነት ታላቋ ሴት ነች ተብላ ተገልጾላታል። የገነት ታላላቅ ከተባሉ ሴቶች ነች። መሲሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጻድቁ የአላህ አገልጋይ ብለው የሚገልጹት እርሱ ነው። ፈአቁሉ ከማ ቃለ አልዓብዱ ሷሊህ ይላሉ። ጻድቁ የአላህን ባሪያ እንዳለ እኔ ውጭ እግዚአብሔር አምላክ ከወረደ ውጭ ከመጣ በኋላ ምንም አይነት ነቢያት እንደማይመጡ፣ ሐሰተኛ ነቢያት እንደሚሆኑ ገባ። በጣም ጥሩ።
ወይ አንድ መሐመድ ጋር ትሄዳለህ። ቆይ አንድ ቁጥር ጋር ይከስበኝ። ስለዚህ ከእርሱ በኋላ ምንም ነብይ እንደማይመጣና ከእርሱ በኋላ የሚመጡ ነብያት ሐሰተኛ ነብያት እንደሆኑ ተናግሯል ነው አይደል? ሴትዮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐሰተኛ ነብይ ለማድረግ ማለት ነው መጽሐፍ ቅዱስ ላይ መሰረት አድርጋ ምን አለች? ኢየሱስ ክርስቶስ ከእኔ በኋላ ምንም አይነት ነብይ አይመጣም፣ ከእኔ በኋላ የሚመጣ ነብይ ሐሰተኛ ነብይ ነው የሚመጣው ብሏል አለች። እንደሱ ከሆነ በጣም ጥሩ። አሁን ሜትሽን አንሺው። እሺ፣ ስለዚህ ከክርስቶስ በኋላ የሚመጣ ነብይ ሐሰተኛ ነብያት ናቸው አይደለ? ሐሰተኛ ነብይ፣ ሐሰተኛ ነብያቶች እንደሚመጡ እግዚአብሔር አምላክ ወረደ። እግዚአብሔር አንድ ልጁን ከላከ በኋላ ከዛ ውጭ ደግሞ ምንም አይነት ነብያቶች እንደማይመጡ ተጽፏል፣ አስረግጦ ነግሮናል። ነይችላውያት የሐዋርያት ሥራ ምዕራፍ 13 ከቁጥር 1 ጀምሮ ምን ይላል? በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። ማናቸው እነዚያ ነቢያት? እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉክስዮም፣ አራተኛው ክፍል ገዥ የሄድሮስ ባለሟል መናሄ፣ ሳኦልም ናቸው ይላል። ሳኦል ማን ነው? ጳውሎስ። እነዚህ ሁሉ ነቢያት ሐሰተኛ ነቢያቶች ናቸው ማለት ነው። ያ ሰላም። ምክንያቱም ከክርስቶስ በኋላ የተነሱ ነቢያቶች ናቸውና እነዚህ ደቀ መዛሙርቶች ናቸው። አባ ነቢያት ናቸው። ያው ነቢያት ናቸው። ነቢያት 12 የክርስቶስ ተከታይ ደቀ መዛሙርቶች 12 ውስጥ የሉም። እነዚህ ሲጀመር ከክርስቶስ በኋላ የተነሱ ናቸው። ከጌታ 12 ውስጥ እነዚህ የሉበትም እያልኩሽ እኮ ነው። ማስረጃ ሳይሆን ቶማስ እነዚህ 12 የሉም። እነዚህ 12 ውስጥ 12 እሱን ተው ሳይሆን አዳምጪ። ይኸውልሽ ሸጊቱ አዳምጪ፣ ተረጋግሽ። ነብያት ናቸው እነዚህ። አንቺ ነብያት አይደሉም እያልሽ ነቢዩ መሐመድን ሐሰተኛ ነብይ አድርጋለሁ ብላ እንዳለ እነ ጳውሎስ ሁሉ ሐሰተኛ ያደረኩላት ገብታችኋል አይደለ? ያና ነብያት አይደሉም ትላለች። ነብያት ናቸው እያለ ነው መጽሐፉ። ምን ይላል? በአንጾኪያም ባለችው ቤተክርስቲያን ነብያትና መምህራን ነበሩ ይልሻል። ያው ነብያትና መምህራን ነብያቶች ናቸው። ከነዚያ መካከል ማን አለበት? ሐሰተኛው ጳውሎስ አለበት። ያው ሳኦል የሚለው ጳውሎስ ነው። ሳኦል የመጀመሪያ ስሙ ነው። ከዚያ በኋላ ጳውሎስ ብሎ ራሱን ሰይዋል። ገብታችኋል አይደል? ሳኦል የጳውሎስ ስም እንደሆነ ሁሉም ክርስቲያን ያውቃሉ። ስለዚህ እዚህ ቦታ ላይ እነ ባርናባስ ምናምን እንዳለ ሐሰተኛ ነብያት ናቸው ማለት ነው በእሷ ሚዛን። ገብቶሻል አይደል? ይሄን ይመስላል። ስለዚህ ይህ ነው። አሁን ሴትዮ ምን አለች? እነዚህ እኮ ከ12ቱ ደቀ መዛሙርቶቹ ናቸው አለች። ላ ከ12ቱ ደቀ መዛሙርት እነዚህ የሉበትም። ካላመንሽ ከላይ ያሉ ክርስቲያኖች ይመልሱልሽ። ክርስቲያኖች አንድ ቤታቸውን አንሱና አሁን የጠቀስኳቸው ውስጥ ከ12ቱ ደቀ መዛሙርት አሉ የሉ? ክርስቲያን አለ ከላይ ሚቱን አንሳ። እነዚህ እነ ማቴዎስ፣ ቶማስ፣ ሊቃስ። አንቺ ያለ እውቀትሽን ትናትበይ። አንቺ እውቀት የለሽም ሲጀምር። ደቀ መዛሙርት ምንድን ነው እውቀት የለሽም ማለት አልገባኝም። እዚህ ጋር ከ12ቱ የሉም። ነገር ግን እነዚህ ሁሉ የሚመሰክሩት ስለ እሱ ነው እንጂ የተለየ አስተምሮ የላቸውም። እዚህ ጋር ይሽ 12 ውስጥ እዚህ ውስጥ የሉበትም። እነዚህ ከ12 የሉም። ይሄ ልታውቅ ይገባል። ካላወቅሽ መጠየቅ ነው። እኔ በጣም እየፈተንሽ አስቸግረሽ እየነገርኩሽ ነበረ። ላሳይሽ 12ቱ ከእነዚያ ውስጥ 12ቱ ነቢይ ናቸው ይላል መጽሐፍ። ሐሰተኛ ነቢይ እንደሚነሳና ስለዚህ ሐሰተኛ ነቢያት ናቸው ማለት ነው። አንቺ ቲጂ ለምንድን ነው መጀመሪያ መጽሐፍ ቅዱስ ደህና አድርገሽ አንብቢ። ጌታም ከሐሰተኞች ነቢያት መምህራን ይመጣሉ አለ እንጂ ከእኔ በኋላ ያሉት ወይም ነቢይ አይነሳም አላለም። ስለዚህ መጀመሪያ መጽሐፍ ቅዱስ ማንበብ፣ በግምት ገብቶ ክርክር አይገባም። በግምት ገብቶ አሁን እሱ እንደውም በጣም ነው የታገሰሽ። የአንቺን ያህል እድል ለእኔ አልሰጠኝም፣ አይሰጠንም። አንቺ ግን በደንብ ነፍስ በጣም ደህና አድርጎ ነው የወነሰሽ። ስለዚህ አንቺ መጀመሪያ የቤተክርስቲያን ልጅ ከሆንሽ መጽሐፍ ቅዱስ ማንበብ ነው እንጂ ለክርክር ዘርሶ አይገባም። ተግባባን? ያነበብኩትን ነው የምናገረው እኔ አይደለም። አላነበብሽም። ሌላ ተልኮ ነው ያላት፣ አውቃ ነው። ሌላ ተልኮ ነው ያላት። አላነበበች፣ ዝም ብላ ነው ወይ አላነበበች። በግምት ነው የምታወራ። አውቃ አሳሳች ነች። አልገባኝም። አሳሳች አይደለም።
እኮ ችሎታ ሳይኖርሽ ገብተሽ የምታዳክሪ አሳሳች ስለሆንሽ ነው። ምንድን ነው አሳሳችን? በቃ ሌላ ተልኳለሽ አልኩሽ። አንቺ ያለ እውቀትሽ አታውሪ። ምንድን ነው ሌላ ተልኮ የሚኖረኝ? በቃ ቲጂ ተይ እስቲ አንዴ አባቴ አንድ ጊዜ ትንሽ እውቀት ግን እንትን በል ተናገር። እውቀት ሳይኖርሽ ገብተሽ የሰው እምነት አታውቂ። አረ ወደ ቶፒክ ስለ የራሴን ስለ ራሴ እምነት እየተነሳ ያለው ስለ ሰው እምነት አይደለም። ቲጂ ልክ ነሽ። አንቺ ቆይ አንዴ ረፍት አድርጊ እስቲ። ባለቤቱ አንዴ እስቲ ወደዚህ ሄሎ በለን እና ስለዚህ ቲጂ ትክክል ነች ማለት ነው። እንዴት ነው ነገሩ? እኮ አልገባኝም። አሁን ክርስቲያኖች ያላቸው ማለት ነው ማለት እሱ አዳምጠኝ። ባትሪ ሊዘጋብኝ ስለሆነ ተሰጠኛለህ። እሺ ሌባ ጥሩ አይደለም። እሱ ጥያቄ ልጠይቅሽ ልጠይቅህ። እሺ ታወራላችሁ። እሱ ጥያቄ ልጠይቅህ። እሺ ሁላችንም አንዴ ያስተናግደን እስኪ። ሁላችሁም በተራ እስኪ። ሁላችንም ጥያቄ ስላለን በተራ አስተናግደን። ለእኔ ብትሰጡኝ ግን ጥሩ ነበር። ጊዜ እንትኑ ይሄ ምንድን ነው? ባትሪ ሊዘጋብኝ ነው። በሉ እስኪ ብትሰጡኝ ጥሩ ነበር። እግዚአብሔር አያት አለው የለውም? የእግዚአብሔር እናት አለው ብለሽኛል አይደለ? የእግዚአብሔር እናት ማነች ስልሽ ቅድስት ድንግል ማርያም ናት አይደለ? በጣም ጥሩ። አሁን እግዚአብሔር አያት አለው የለውም ማለት አልገባኝም። ኢየሱስ ክርስቶስ እግዚአብሔር ነው አይደለ? የእግዚአብሔር እናት ተብላ ትገለጻለች አይደለ? እሷ ድንግል ማርያም። አዎ። ስለዚህ እናት አለው ከተባለ ደግሞ የእናቱ እናት ደግሞ ሐና ነች አይደለ? የማርያም እናት። እሺ ሐና ደግሞ የእግዚአብሔር አያት ነች አይደለ? ሐና የእግዚአብሔር አያት ነች አይደለች? አምላክ አያት አለው። ምን ታያለሽ? ምንድን ነው አምላክ አያት አለው ማለት? አልገባኝም። አምላክ እናት አለው። እናቱ ማነች? ማርያም ነች። እግዚአብሔር እናት ማርያም ነች። ከእግዚአብሔር አያት ደግሞ የማርያም እናት ደግሞ የእግዚአብሔር አያት ሆነች ማለት ነው ሐና አይደለ? ልመልስልህ ሁሱ። እሺ አያቱ ነች አይደለች? እንዴት አያቱ? እኔን ነው አንድ ዘለቃ አንድ ቤት አድርግ ትቀጥላለሽ። እግዚአብሔር አያት አለው ብትባይ አንቺ ትቀበያለሽ? እንዴት ማለት አልገባኝም። በቃ አያት አለ። እኔ አያት እንዳለ ሁሉ ለእግዚአብሔርም አያት አለው። እኔ ሁሴን አህመድ አብደራህማን እባላለሁ። ወይም አብዱ ይባላል አያቴ። ስለዚህ አህመድ አባቴ ነው፣ አያቴ ደግሞ አብደራህማን ነው። ልክ ኢየሱስ ክርስቶስም ወይም እግዚአብሔር እንደናንተ እምነት እናት አለችው። ማነች? የእግዚአብሔር እናት ማርያም ነች። የማርያም እናት ደግሞ ሐና ትባላለች። ሐና ለእግዚአብሔር አያቱ ነች። ምን ትያለሽ? እግዚአብሔር አያት አለው። ትቀበያለሽ? ሙድ አይደለም፣ ወላሂ ሙድ አይደለም። አብሽሪ። አያት አለው አምላክ ብለሽ ታምኛለሽ። አንቺ ትቀበያለሽ? ያው ክርስቲያኖች ኮሜንት ላይ አያት የለውም እያሉ ነው። አንቺ አያት አለው ብለሽ ታምኛለሽ? እግዚአብሔር ትጂ ከኖረውም እንግዲህ ከተጻፈ መጽሐፍ ቅዱስ ላይ የተጻፈን ነገር እንትን እላለሁ፣ ግን እንደዛ ተብሎ አልተጻፈም። ተጽፏል። ከተጻፈ ግን ተጽፏል። ማስረጃ ላሳይሽ። ያው የተጻፈውን አምንበታል። ተጽፏል። ላሳይሽ። አሁን መጽሐፍ ቅዱስ ላይ ከተጻፈ አምላካቸው አያት አለው ወይ? ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርም። እና አሁን የእግዚአብሔር አያት እንዳለው ላሳያችሁ። ያው ቅድስት ድንግል ማርያም ምን ይላል እዚህ ጋር? አንቺም ብጽዕት ማናች? እሺ የቅዱስ ኢያቄም እና የቅድስት ሐና ድርሳን 4 ይላል። አንቺም ብጽዕት ሐና ሆይ፣ ሐና የማርያም እናት ነች አይደለ? ትጂ አንቺም ብጽዕት ሐና ሆይ መጽሐፍ ቅዱስ አቅርብ ያልኩ አንዴ ሜት አድርጊ፣ አይደለም አንዴ ሜት አድርጊ። ሀኒቹ ማን ነው? ሻንቺ ትጂ ሜት አድርጊ፣ አትረብሽ፣ ሜት አድርጊ። ምን ይላል? አንቺን ብጽዕት ሐና ሆይ ይላል። ያ ነቀጥታ እዛ ወደ ገደለው ልግባላችሁ። ሐና ሆይ የእግዚአብሔር አያት ሜት አድርጊ፣ አትረብሽ እንጂ። ምን ይላል እዚህ ቦታ ላይ? ሐና ሆይ የእግዚአብሔር አያት ሆነሻል፣ ብጽዕት ነሽ ይላል። አላህ ሐና የእግዚአብሔር አያት ተብላ ተገልጻለች። እሺ እስቲ ታወጣልኛለህ? አንተ ታነብልኛለህ? በጠይቅህ
ምን ነው ሳክ? እስቲ ሱራህ 46 ቁጥር 9 ያለችዋ ምንድን ነው የምትለው? በሱ ጥያቄ ምንድን ነው? ጥያቄ አይ ነብይ እንዳልሆነ ነው የሚናገረው ብዬ ነው። እሺ ነብይ አይደለም ይላል። አዎ እኔ ማውቀው ነገር የለም ይላል። እኔ ከመልእክተኞች አልበልጥም፣ ምን እንደሚሰራ ማውቀው የለም ይላል። እኔ ነብይ አይደለሁም ይላል። ከነቢያት ነው ከመልእክተኞች አልበልጥም፣ ምን እንደሚሰራ አላቅም ይላል። እሺ እኔ ነብይ አይደለሁም ይላል ወይ? እኮ አንብብልኝ ይዘው አይደለ? ችግር የለውም በቃ ላንብብልህ። እኔ ነብይ አይደለሁም ይላል ሊያሳየን ነው። እሺ ጥያቄ ምንድነው? ነብይ አይደለም ነው። እሺ ሱራ ስንት ነው ያልከው? ወሱ ትልቅ ሰው ናቸው። 46 እሺ 46 ቁጥር 9 እሺ 46 9 እሺ እዚህ ጋር ምንድነው የሚለው ነው ያልከው? አንብበው ያው ይዘዋል። ኦኬ ነብይ አይደለሁም ብሎ እንደራይት ብለህ ተናግረሃል። እንደሱ የሚል የለም። እሺ ከይቅርታ ጋር አይደለም ምን እንደሚሰራ ማውቀው እኮ የለም አለ። ነብይ ደግሞ ያውቃል አይደለም። አዳምጥ አንድ ጊዜ። እሺ ነብይ ስለምን እንደሚናገር እናያለን። እሺ ላንብብልህ። እሺ በቃ ሐሰን ወንድማችን ያወጣልህ። አሁን ተመልከት ምን ይላል መሰለህ? ቁጥር 9 ላይ ከመልእክተኞች ቢጤ የሌለኝ አይደለሁም፣ በእኔም በእናንተ ምን እንደሚሰራም አላቅም። በእኔም በእናንተ ምን እንደሚሰራ አላውቅም። ስለዚህ የማያውቅ ነብይ ብለህ ለምን ትከተላለህ? አሁን ጥያቄው ነብይ አይደለሁም ብለዋል ብለህናል። ነብይ አይደለም ካላወቀ ትክክል ነው፣ ነብይ አይደለም። እስኪ ረጋ በለ እንደ ትልቅ ሰው አውራ እንጂ። ነብይ አይደለሁም ያለው የቱ ጋር ነው? ይኸው አላም ካለው ልክ ነው። ምን እንደሚሰራ ማውቀው የለም ማለት ነው። ነብይ አይደለሁም ያለው የቱ ጋር ነው ያልከው? ብሎ እንደሱ እሱስ አለ ነብይ አይደለሁም ብሎ እኮ መጻፍ ብቻ አይደለም። ወርድ እኮ አንድ ነገር በአዳም ተረጋ በል። ወደሱ ወደ ቃሉ በደንብ አድርገን አብራራልሃለሁ። እሺ ስለዚህ አሁን የተጠየቀው ግን ነብይ አይደለሁም ብሏል ያልከው የቱ ጋር ነብይ አይደለሁም የሚል ቃል አለ ወይ ነው? አሁን እሳ በእኔም ማለት በእናንተ ምን እንደሚሰራ አውቅም። ስለዚህ የማያውቅ ሰው ልከተል እሱን ትጠይቀኛለህ ለምን ትከተላለህ ምናምን የሚለውን ነብይ አይደለህም የሚል ቃል አለ ወይ ነው ጥያቄው። እንዴ እኮ ይኸውልህ ምንም አላውቅም እያለ የተጠየቀውን መልስ እንጂ ነብይ አይደለህም የሚል ቃል አለ ወይ ነው ጥያቄው። ኖ ቃል መጻፍ ብቻ አይደለም። ማያውቅ ከሆነ ነብይ አይደለም። እሻድ ጤነኛ አይደለም። ለመጨረሻ ጊዜ ልጠይቅህ የተናገርከው ቃል አለ ወይ እዚህ ጋር ነብይ አይደለሁም ብሏል ሙሐመድ አልከን። የቱ ጋር ነው ነብይ አይደለሁም ያለው? ይኸውልህ ወርድ ባይ ወርድ ሳይሆን እሱን ነው እየፈለኩኝ ያለሁት። ቆይ አንዴ አላውቅም ያለው ምንድን ነው የሚለውን ትጠይቀናለህ፣ እናወራለን። በእርሱ ላይ አልኩህ እኮ ቃል ገባሁልህ። ነብይ አይደለሁም የሚል ቃል አለ ወይ እዚህ ጋር ነው? ይኸውልህ ነብይ አይደለሁም የሚል ቃል በቃል የለም። ነገር ግን ምንም አውቀው ነገር በእኔም በእናንተ የሚደረገውን አላውቅም ካለ ነብይ ደግሞ የሚያውቅ ነው። አዳምጥ፣ ቆይ ተረጋጋ። እሺ ችግር የለውም እሱንም ብናወራ። ነብይ የሩቅን ማወቅ የምን ባህሪ ነው? ቀጥል። የሩቅን ማወቅ የምን ባህሪ ነው? ምንድን የነብይነት ነው? የነብይነት ባህሪ ነው። ነቢያቶች የሩቅን ያውቃሉ። ይህ የነብይነት መስፈርት ነው የሚለውን ከየት ነው ያገኘው? ኖ ሳይሆን ቆይ አንዴ። የነብይነት መስፈርት አንደኛው ምንድነው? የሩቅን ያውቃሉ ነብያቶች ካልክ የቱ ጋር ነው ይሄን ያገኘው? ቢያንስ ወይ ከመጽሐፍ ቅዱስ ወይ ከቁርአን ደስ ካለ አሳየን። ስማ ከመጽሐፍ ቅዱስ ነው እንጂ ያልነበረው ከዚህ በፊት ሳይውል አሳየን። ነብያቶች የሩቅን ያውቃሉ የሚለውን አሳየን። እንደ ቲጂ ያለውን ጊዜ ትሰጣለህ፣ እንደኛ ያለውን አታናግር። ወሬ አታብዛ። ነብያቶች የሩቅን ያውቃሉ የሚለውን አሳየን። የቱ ጋር ነው? ክፈት እኮ አዳምጣ። ስለዚህ አሁን መሐመድ ነብይ ያለመሆኑን እየመሰከርህ ነው እኮ። አንብብልን አንድ። የቱ ጋር ነብያቶች የሩቅን ያውቃሉ የሚለው እኮ እና ልንገርህ ምዕራፍና ቁጥር ስተን ልናየው ነው። ያውና ትልቁ ላይ ላድርገው፣ እሱን መጽሐፍ ቅዱስ ላይ ያወጣለን። አሳየን ነው እና ቆይ ልንገርህ፣ ንገረህ፣ ክፈትልህ ምዕራፍና ቁጥር። ዞሮ መሐመድ ነብይ ያለመሆኑን እያወቅህ ነው። ምዕራፍና ቁጥር ተናገር። አሁን ውሸታም እንደሆንክ ካልቸኮል እነግርሃለሁ፣ ከቸኮል አልነግርህም። በቃ ንገረው። ያው ከፍተህ ተዘጋጅተህ ንገረው ምዕራፍና ቁጥር። እሺ ስለዚህ ጥሩ ነው ነብይ ያለመሆኑን ማመን ጥሩ ነው። ስለዚህ ንገረው፣ ልንገርህ ትላላቸው እንጂ ወላሂ ላዚም እንደ መጨረሻ ማየም ነው እያወራህ ና ልንገርህ ተናገር። ምዕራፍና ቁጥር ያው እየለመድህ ምዕራፍና ቁጥር ልንገርህ
ልንገርህ ቅድም አንተ ተናግረዋል። ራሱ ለእሱ ንገረው ምዕራፍና ቁጥር ቀስ በል ልንገርህ። በቃ እየጠበቀህ ነው። ለእሱ ንገረው ያላ እኮ እና ቀስ በል ልነግርህ እንጂ ተዘጋጅቻለሁ እኮ አታቋርጠኝ። ሀይ ንገረው። ስለዚህ ለቅድም አንተ ተናግረሃል። በነ ሙሴ በኩል የእነ አብርሃምን ለምን ነገረህ ብለህ ጠይቀዋል አርቲስትን እና ቆይ አንተን ራስህን ጨርስ። ወደ አርቲስት ጥያቄ ትሄዳለህ። አይደለም አንተ ራስህ መልሰኸዋል። አንተ መልሰኸዋል ብዬ ነዋ። ስለዚህ አንድ ምንም ነገር ሳይይዙ ነው ነቢ ሰለላሁ ዐለይሂ ወሰለም ተቸ ይወጣ። አሁን ላስረዳቸው። አንቀጽ የምናገረው ስለምንድን ነው? አንድ የቅድም ቁርአን ምዕራፍ ላይ አድርገው ሐሰን። አሁን ላስረዳቸው ስለምን እየተናገረ እንደሆነ የሩቅንና ድብቅ አንድ ትጠይቃለሽ። አንድ ይሄን ላስረዳቸው። ከመልእክተኞች ቢጤ የሌለኝ አይደለሁም አሉ ነቢ ሰለላሁ ዐለይሂ ወሰለም። ከመልእክተኞች ሲሉ ነብያቶች ለማለት ነው፣ እንደቀደሙት ነብያት እንጂ እኔ ሌላ የተለየሁኝ አይደለም እያሉ ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ነው። በእኔም በእናንተ ምን እንደሚሰራም አላውቅም አሉ ነቢ ሰለላሁ ዐለይሂ ወሰለም። አያችሁ አይደለ? በእኔም በእናንተ ምን እንደሚሰራም አላውቅም። ከምን አንጻር ነው አላውቅም እያሉ ያሉት ከተባለ እንደው ጠቅላላ እውቀትን ነው አላውቅም እያሉ ያሉት? ላ አይደለም። ከምን አንጻር እንደሆነ እዚሁ ጋር ቀጣዩ አውዱ ይነግራቸዋል። ስለምንድን ነው? ወደፊት የሚወረደውን ራእይ አምላክ ሳያወርድ በፊት በራሳቸው ሊያውቁ አይችሉም። ነቢ ሰለላሁ ዐለይሂ ወሰለም ሆኑ የቀደሙትም ነብያት። ቀጥሎ ምን አለ? ስለ ራእይ እንደሆነ ወደ እኔ የሚወረደውን እንጂ ሌላን አልከተልም። አያችሁ፣ እውቀት እያለ እያነሳ ያለው ስለሚወረድላቸው እውቀት ወይንም ደግሞ መለኮታዊ ራእይ እንደሆነ እዚህ ጋር አውዶ ይነግራቸዋል። እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም አሉ። የሚያስፈራሩት በምንድን ነው? በሚወረድላቸው ራእይ ማለት ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የአምላክ መለኮታዊ ራእይ ቁርአን ሳይወርድላቸው በፊት ቀድመው ያውቁት ነበር ወይ? ላ አያውቁትም፣ ሰው ናቸውና። ገብቶሃል አይደለ? አሁን ከነቢያቶች መለኮታዊ ራእይ ከመወረዱ በፊት ወደ እነርሱ ቀድመው አምላክ እግዚአብሔር ሳይወርድላቸው በፊት ያውቁታል የምትል ከሆነ ይሄን ጥቅስ ታሳየናለህ። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ እየተናገረ ያሉት ስለዚህ ነው እንጂ ስለ ወደፊቱ ነቢይ ሰለላሁ ዐለይሂ ወሰለም ጀነት ማን ይገባል፣ ጀሃነም ማን ይገባል ሁሉ በደንብ ያውቃሉ። መቼ እንደሚሞቱ ያውቁ ነበር፣ ይነግሩን ነበር። ስለ ወደፊት ትንቢት እየተናገሩ እንዲህ ይፈጸማል ወደፊት እያሉ የተፈጸሙ በርካታ ትንቢቶችን አሳያለሁ ከፈለግ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ እየተናገሩ ያሉት ስለሚወረደው ራእይ እንደሆነ አውዱ ራሱ ይነግራቸዋል። ይህ መገንዘብና መረዳት ለሚፈልግ ሰው ማለት ነው። አላህ እኔ አምላክ ነኝ ብሎ ቁርአን ላይ ጽፏል። አላህ ስብሓነ ወተዓላ በሱራ ጣሃ ምዕራፍ ቁጥር 14 ላይ ምን ይላል? ኢነኒ አነላህ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ለዚክሪ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዛኝ፣ እኔንም ለማውሳት ስትል ሶላትን ስገድ እያለ ይናገራል። አምላክ አላህ ሌላ ቦታ ላይ ምን ይላል? ወአነ ረቡኩም ፈተቁን ይላል። እኔ ጌታችሁ አላህ ነኝ፣ እኔንም ብቻ ፍሩኝ እያለ ይናገራል። ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ወኢያየ ፈዕቡዱን ይላል። እናንተ ባሮቼ ሆይ ምድሬ ሰፊ ነች፣ ብትፈልጉ ደስ ወዳለባቸው ቦታ ስደት አድርጉ። በእምነታቸው ሰዎች ካስቸገሯችሁ ወደ ፈለጋችሁ ቦታ ስደት አድርጉ። ነገር ግን ዋናው ነገር ፈኢያየ ፈዕቡዱን እኔም ብቻ አምልኩኝ ተገዙኝ እያለ ይናገራል። በሱራ ያሲን ላይ አምላክ አላህ ሲናገር ምን ይላል? አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ዕቡዱኒ ሃዛ ሲራጡን ሙስተቂም ይላል። እኔም በብቸኝነት ተገዙኝ፣ ይህ ነው ቀጥተኛው ጎዳና መንገድ እያለ ይናገራል። አላህ ብቻ ሳይሆን ነቢያቶች ራሱ ምን እንዳሉ እስኪ እንመልከት። መሲሁ ታላቁ የአላህ ነቢይ ምን አለ? ዒሳ ዓለይሂ ሰላም ወይንም ኢየሱስ ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ ለእስራኤል ልጆች። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ሙሴ ምን አለ ለህዝቦቹ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይኢን ዒልማ አላቸው። አምላካችሁማ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም፣ እርሱ እውቀቱ ሁሉን ቦታ ያካበበ ሆነ እያለ ይነግራቸዋል። ኢልያስ የሚባል ነቢይ ነበር። እርሱስ ምን አለ? ወኢነ ኢልያሰ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን። ኢልያስ ከመልእክተኞቼ መካከል ነበር ይላል አላህ። ታዲያ ማንን ሰብካቸው ከተባለ አላህ ረበኩም ወረበ አባኢኩም አልአወሊን፣ የእናንተም የቀደምት አባቶቻችሁም ሁሉ አምላክ እርሱ አንዱ ያ አላህ ነው ብሎ ነገራቸው።
ታላቁ አብርሃም የነቢያቶች ሁሉ አባት ተብሎ የሚገለጹት እርሳቸው ምን አሉ ከተባለ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። የአብርሃም ትምህርት ይሄ ነበር። የነቢያቶች ትምህርት ይሄው ነበር። አንዱን አምላክ በብቸኝነት አምልኩ እያሉ ያስተምሩ ነበር። አምላክ አንድ ነው። በአንድነቱ ላይ ሶስትነት፣ ሁለትነት ብዜት የለውም። እርሱ አምላክ ለዘላለም ህያው ነው ብለው አስተምረዋል። ያ ህያው የሆነ አምላክ ለቅጽበት እንኳን የሚሞት አይደለም። አምላክ መለኮታዊ ባህሪ ብቻ ነው ያለው። ከእርሱ ጋር የፍጡርነት ባህሪ የለውም። ከፍጡርነት ባህሪ ሰው መሆን አምላክም ሰውም ነው ተብሎ አምላክ በፍጹም አይገለጽም። አምላክ ያለ የነበረ ለዘላለም የሚኖር መለኮታዊ ባህሪ ብቻ ያለው የፍጡር ባህሪ ቅልቅል የሌለው ነው። አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም በፍጹም። አምላክ ያሻውን የሚያደርግ ነው። እኔ ከራሴ አንዳች ላደርግ አይቻለኝም ብሎ የሚናገር አይደለም። አምላክ የወደፊቱን ሁሉ አዋቂ ነው። አምላክ አላህ ስለ ባህሪው ሲናገር ስለ እውቀቱ ያዕለሙ ማ በይነ አይዲህም ወማ ኸልፈሁም ይላል። ስለ ፍጥረታቶቼ የፊታቸውንም የኋላቸውንም ሁሉ አውቃለሁ እያለ የሚናገር ነው። ስለዚያች ቀንና ስለዚያች ሰዓት ቀን ከእኔ ዘንድ ብቻ ነቻቸው እውቀቷ እያለ ይናገራል። ኢነላሃ ዒንደሁ ዒልሙ ሰዓ የትንሣኤ ቀን እውቀት ከእኔ ዘንድ ብቻ ነው እያለ ይናገራል። ይህን ይመስላል። አብርሃም ታዲያ ምን አለ ወደሚለው ስንመጣ ጊዜ በደንብ አስተውሉና አዳምጡት። የአብርሃም ትምህርት ወኢብራሂም አብርሃምም እንዲህ ባለ ጊዜ አስታውስ አለ። ኢዝ ቃለ ሊቀውሚሂ ለህዝቦቹ ባለ ጊዜ አስታውስ እዕቡዱላህ ወተቁሁ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። የምታውቁ እንደሆናችሁ ይህ ነው ለእናንተ የሚሻላችሁ አላቸው። አብርሃም አላህን ብቻ ፍሩ፣ አላህን ተገዙ ብሎ አላቋረጠም። ከአላህ ውጭ ስላሉ ስለሚመለኩ አማልክቶች ገለጸ። ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚህ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው ብሎ ገለጻቸው። ወተኽልቁነ ኢፍካ በራሳችሁ እናንተ ሰዎች የፈጠራችኋቸው ፈጠራዎች ናቸው አለ። ከአላህ ውጭ የሚመለኩ ሁሉ የሰው አይምሮ ፈጠራዎች ናቸው ብሎ አብርሃም ተናገረ። በራሳችሁ አማልክት ያደረጋችኋቸው ናቸው። ከዚህም ጥቅስ ሰበስብና በቃ ይህ አካል አምላክ ነው ማለት ይሄ ሰው ፈጠራ ነው። አምላክ ከአላህ ስብሐነ ወተዓላ ውጭ የሰዎች ፈጠራዎች ናቸው ብሎ አብርሃም ተናገረ። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽልቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አላቸው። አብርሃም ቀጥሎ እነዚያ ከአላህ ውጭ የምታመልኳቸው ሁሉ ለእናንተ ሲሳይን የመለገስም የመንሳትም አቅም የላቸውም አላቸው። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን ሲሳይን ስትፈልጉ ከእርሱ ከአላህ ብቻ ፈልጉ፣ እርሱንም ብቻ ፍሩት፣ እርሱንም ብቻ ተገዙ፣ በምትሞቱም ጊዜ የምትመለሱትም ወደ እርሱ ነው አላቸው ይላል። ይህን ይመስላል አምላክ አላህ ስብሐነ ወተዓላ። ስለዚህ ቃል በቃል እኔ አምላካቸው አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔም በብቸኝነት ተገዙ እያለ አዟል። ነቢያቶችም ልክ እንዲህን አዘዋል ማለት ነው። እሺ ቃል እሺ፣ አመሰግናለሁ። ታዲያ በምን መልኩ ማለት የት ነው እስልምናን መቀበል የምንችለው? እዚህ እስልምና እንድትቀበል እናደርገሻለን። አንቺ ከወሰንሽ የሻሃዳ ቃል ነው የምትይዙ። ሰዎች ወደ እስልምና ሲገቡ ጊዜ የሚመሰክሩት የምስክር ቃል አለ። እሱን እናስብልሻለን። ከዚያ እስላማዊ ትምህርት የምትማሪበት ቦታዎች ደግሞ ወደዚያ እንልክሻለን ማለት ነው። ዝግጁ ነሽ? ሻሃዳ ላስይዝሽ? አሁን ዝግጁ አይደለሁም። በቃ በምትዘጋጅ ፎሎ አድርጌያለሁ። አይ በቃ እኔም ፎሎ መልሼልሻለሁ። በምትዘጋጅ ጊዜ አናግሪኝ። ሻሃዳ እናስይዝሻለን። አይ